ይህ የኢትዮ ጥሪት ፖድካስት ነው። አንድ ልዩ እንግዳ አቅርበንላችኋል። አቶ ሙላቱ በእደ የኢትዮ ጥሪት ምክትል ዋና ስራ አስፈጻሚ። አመሰራረቱስ እንዴት ነበር የሚለውን ነገር ቢያጫውቱ። ከድር ተነስቶ ራሱን ደግሞ ወደ ገንዘብ ቁጠባና ብድር ህብረት ስራ ማህበር እያሳደገ ተቋም ነው። ድሩን የሚያስተባብሩ የነበሩት አቶ እንደሻው። ሰዎች እንደዚህ አይነት የህብረት ስራ ማህበራት ላይ ሲሳተፉ ምንድነው ጥቅሙ? ምርታዊ ለውጥ ካስመዘገቡ ሳፖች አንዱ ነው። አንደኛ ወጥቶ የዋንጫ ተሸላሚ ሆኖ በየአመቱም ትርፍ እያስመዘገበ የመጣ ተቋም ነው። ሶስት አይነት የቁጠባ አይነቶች አሉ። መደበኛ ቁጠባ፣ የፍላጎት ቁጠባ፣ ጊዜ ገደብ ቁጠባ። ቁጠባ ከብድር ጋር ይገናኛል። ቁጠባ ከተቋሙ እድገት ጋር ይገናኛል። ሰላም ጤና ይስጥልን ውድ የኢትዮ ጥሪት ቤተሰቦች እንደምን አላችሁ? ይህ የኢትዮ ጥሪት ፖድካስት ነው። በኢትዮ ጥሪት ፖድካስት የተለያዩ ሰዎችን እንግዳ አድርገን እንጋብዝላችኋለን። ከነዚህ መካከል የኢትዮ ጥሪት የስራ አመራሮች፣ የስራ ባልደረቦች፣ ቤተሰቦችና የስራ ኃላፊዎችንም ጭምር እንግዳ አድርገን እንጋብዝላችኋለን። ዛሬ ደግሞ በስቱዲዮአችን አንድ ልዩ እንግዳ አቅርበንላችኋል። ፕሮግራሙን እየመራው አብሬያችሁም ቆየው እኔ ሃይማኖት ብርሃኑ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በመጀመሪያ ጥሪያችንን አክብረው እዚህ ስለተገኘ በጣም እናመሰግናለን። እኔም አመሰግናለሁ። እስቲ በመጀመሪያ ራስዎትን ለተመልካቾቻችን ያስተዋውቁልን። ሙላቱ በእደ ነው የምባለው። የኢትዮ ጥሪት የቁጠባና ብድር ህብረት ስራ ማህበር ምክትል ዋና ስራ አስፈጻሚ ነኝ። እንግዲህ እርስዎ እንደሚታወቀው በተቋም ውስጥ በከፍተኛ የስራ ኃላፊነት ላይ የሚገኙ ሰው ኖት። ምክትል ዋና ስራ አስፈጻሚ በመሆኑም እያገለገሉ ይገኛሉ። እንዲሁም ተቋሙ ከአመሰራረቱ ጀምሮ ብዙ ነገሮችን ያውቃሉና የተቋሙ ታሪካዊ ዳራስ ምን ይመስላል፣ አመሰራረቱስ እንዴት ነበር የሚለውን ነገር ቢያጫውቱን። እንግዲህ የኢትዮ ጥሪት ከመነሻው ስንነሳ ከድር ተነስቶ ራሱን ደግሞ ወደ ገንዘብ ቁጠባና ብድር ህብረት ስራ ማህበር እያሳደገ ተቋም ነው። እንግዲህ ኢትዮ ጥሪት ከመሰራረቱ ታሪካዊ ዳራውን ስንመለከት እዚሁ በአዲስ አበባ ውስጥ ጎላን ኮንዶሚኒየም አካባቢና አሁን ላይ ወደ ሸገር ሲቲ የተቀላቀለ እዚሁ ጎላን ኮንዶሚኒየም አካባቢ አብቹ ሰፈር የሚባል አንድ የወጣቶች መረዳጃ እድር ነበረ። እንግዲህ እዛ እድር ላይ ነው እንግዲህ ኢትዮ ጥሪትን የተጠነሰሰው ማለት ነው። እንግዲህ መሰረታቱን ስናይ በሰዓቱ እድሩን የሚያስተባብሩ የነበሩት ያሁኑ ደግሞ የኢትዮ ጥሪት ዋና ስራ አስፈጻሚ የሆኑት አቶ እንደሻው ተገኘ በሰዓቱ ለነበሩ የእድሩ አባላት ከእድር ባሻገር ወደ ገንዘብ ቁጠባና ብድር ህብረት ስራ ማህበር እናሸጋግር የሚል ሀሳብ በሳቸው አንስተው እንግዲህ የእድሩ አባላትም ያው ሀሳቡን ተቀብለውት ከዛ ነው ማለት ነው እንግዲህ መነሻው የሚጀምረው። እንግዲህ ሀሳቡ ተቀባይነት ካገኘ በኋላ ቀጥታ ሁሉም ተስማምተው ወደ ህጋዊነት ወደ ማምጣት ነው ሂደት ነው የተገባው ማለት ነውና ከሀሳቡ በኋላ በዚሁ በአቃቂ ቃሊቲ ክፍለ ከተማ ወረዳ 12 የሚገኘው የህብረት ስራ ማደራጃ ጽህፈት ቤት ማለት ነው ወደዛ ነው ጥያቄያቸውን ይዘው ያቀኑት ማለት ነው። እንግዲህ ጥያቄያቸውም ተቀባይነት አግኝቶ ሁሉንም ደግሞ ማሟላት ያለባቸውን ህጋዊ መስፈርቶች ሁሉ እንዲያሟሉ ተደርጎ በመንግስት በኩል ከዚሁ ከወረዳ 12 አቃቂ ቃሊቲ ክፍለ ከተማ ማለት ነው መጋቢት 28 2014 ዓ.ም ያው ኢትዮ ጥሪት ለመስረት አበቅቷል ማለት ነውና ወረዳ 12 የማደራጃ ጽህፈት ቤት የህብረት ስራ ማደራጃ ጽህፈት ቤት ሰርቲፊኬት አግኝቶ በይፋ ስራውን የጀመረበት ሁኔታ ነው ያለው እንግዲህ ማለት ነው። ሃይሚ በዚህ መልኩ ነው እንግዲህ የኢትዮ ጥሪት ታሪካዊ ዳራ ይሄን ይመስላል። እንግዲህ ከድር ተነስቶ ራሱን ወደ ፋይናንሻል ተቋም ወደ ቁጠባና ብድር ህብረት ስራ ማህበር ያሳደገ ተቋም ነውና ይሄን ይመስላል። እሺ በጣም አሪፍ፣ በጣም ደስ የሚል ነው። ምክንያቱም እንደነገሩኝም ደግሞ በዚህ 3 ዓመት ጊዜ ውስጥ የተለያዩ ስኬቶች ያሉት ተቋም ነው ተቋማችን ኢትዮ ጥሪት የቁጠባና ብድር ህብረት ስራ ማህበር። አሁናዊ ሁኔታ ውስጥ ደግሞ ምን ይመስላል የሚለውን አያይዘው ቢገልጹልን። ያው እንግዲህ ኢትዮ ጥሪት ያው እኔ ከአመራርነት ጀምሬ አሁን ደግሞ ውስጥ ሆኜ እያገለገልኩ እገኛለሁና በዚህ ተቋሙ እንደ ተቋም በጣም ምርታዊ ለውጥ ካስመዘገቡ ሳፖች አንዱ ነው። ይህንን የምንለው እንግዲህ አሁን አንቺም እንዳነሳሽው ከተመሰረተ 3 ዓመቱ ነው። በ3 ዓመቱ ግን በጣም ከፍተኛ የሚባሉ ለውጦችን ያስመዘገበ ኢቭን አሁን ላይ በፌደራል ደረጃ የእውቅና ሰርቲፊኬት አግኝቶ በፌደራል ደረጃ የተመዘገበ ሳፕ ሆኗል ማለት ነውና እንግዲህ መለኪያዎችንም ስናያቸው ከአባላት አንፃር ብናይ በጣም በርካታ አባላትን አቅፎ ይገኛል። ተደራሽነትን ከማስፋትም አንፃር እንግዲህ በአዲስ አበባ ከተማ በስፋት እየሰራ ያለ ተቋም ነው።
በሸገርም እንደዚሁ በክልል ከተሞች ማለት ነው በተለይ ሸገር ሲቲ ላይ እንደዚሁ በስፋት እየሰራ ያለ ተቋም ነው ማለት ነው። እንግዲህ ተቋሙ በፊትም ቅድምም እንዳልኩት በተለይ አቃቂ ቃሊቲ ክፍለ ከተማም ላይ ሆኖ ከ114 ሳኮች ተወዳድሮ ክፍለ ከተማው ባዘጋጀው መስፈርት ላይ አንደኛ ወጥቶ የዋንጫ ተሸላሚ ሆኖ ከዛ ወደ ፌደራል የሄደበት ሁኔታ ነው ያለውና አሁንም ይሄው የእድገት ግስጋሴው እንደቀጠለ ይገኛል ማለት ነው። በተለይ ተቋማችን ህጋዊ አሰራሮችን አስጠብቆ ከመስራትም አንፃር ለሌሎችም ሞዴል የሚሆን ተቋም ነው። እንግዲህ የተለያዩ የህብረት ስራ ማህበር ዘርፎች አሉ። ከዛ ውስጥ አንዱ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። በተለይ የገንዘብ ቁጠባና ብድር ህብረት ስራ ማህበር ደግሞ የማህበረሰብን ኢኮኖሚያዊና ማህበራዊ ችግሮች ከማቃለል አንፃር ሰፊ ድርሻ ይጫወታል ማለት ነውና የፋይናንስ ሴክተሩንም ከመደገፍ አንፃር በተለይ የፋይናንስ ሴንተሮችን ድጋፍ ከመስጠት ልማትን ከማፋጠንም እንደዚሁ ደግሞ የማህበራዊ ሂደቶችንም ከማቃለል አንፃር ሰፊ ሚና ይጫወታል ማለት ነው። እንግዲህ የኛም ኢትዮ ጥሪት እንግዲህ አንዱ የቁጠባና ብድር ህብረት ስራ ማህበር ሆኖ ነው የተቋቋመው ማለት ነው። እንግዲህ ኢትዮ ጥሪት እንዳልኩት በየአመቱም ትርፍ እያስመዘገበ የመጣ ተቋም ነው። ትርፍ ማስመዝገብ ብቻ አይደለም፣ ያስመዘገበውን ትርፍ ለጠቅላላ ጉባኤ እያሳወቀ በየአመቱ ኦዲት እያስደረገ የመጣ በጣም ህጋዊ መስመሮችን ጠብቆ የሚሄድ ተቋም ነው ማለት ነውና እንግዲህ ይሄን ይመስላል። ሃኒ በተለይ ደግሞ ሰዎች እንደዚህ አይነት የህብረት ስራ ማህበራት ላይ ሲሳተፉ ምንድነው ጥቅሙ? በሰዎች በእያንዳንዳችን ኪስ ውስጥ ያለውን የተበታተነና ትርጉም የሌለውን ገንዘብ ትርጉም ወዳለው ገንዘብ ቀይሮ የነገን ህይወት ማሻሻል ነውና ከሱም አንፃር ጥሩ ገለጻ ነው ያደረጉልን። በቀጣይ ደግሞ እንግዲህ ቁጠባ ምን ማለት እንደሆነ ካወቅን እንደ ተቋም ከተቋማችን አንፃር ምን አይነት የቁጠባ አይነቶች አሉ፣ ዘርፎች ውስጥ ምንድናቸው፣ እንዲሁም ደግሞ አባላቶች መተው እዚህ ሲቆጥቡ ምን አይነት ጥቅም ያገኛሉ የሚለውን ቢመልሱልን። በጣም ጥሩ። እንግዲህ ከህብረት ስራ ማህበር አንፃር 3 አይነት የቁጠባ አይነቶች አሉ። በእኛም ተቋም እነዚህ 3 አይነት የቁጠባ አይነቶች ናቸው ያሉት በአይነት ስናያቸው ማለት ነው። በዘርፍ ደግሞ ስናያቸው ወደ 7-8 የቁጠባ ዘርፎች አሉ ማለት ነው። እንግዲህ በአይነት ስንል የመጀመሪያው መደበኛ ቁጠባ የምንለው ነው። እንግዲህ መደበኛ ቁጠባ የምንለው ምንድነው? ማንኛውም አባል ወደ ህብረት ስራ ማህበሩ ሲቀላቀል በየወሩ የህብረት ስራ ማህበሩ ወይም ተቋሙ ባስቀመጠው በውስጠ ደንብና በመተዳደሪያ ደንቡ ላይ በተቀመጠው የገንዘብ መጠን መሰረት ማለት ነው አባል ከሆነበት ቀን ጀምሮ ያለማቋረጥ የሚቆጥበው መደበኛ ቁጠባ የምንለው ነው ማለት ነው። ያ የግዴታ ቁጠባ የምንለዋለን አንዳንድ ጊዜ ማለት ነው። ምክንያቱም አባሉ ህብረት ስራ ማህበሩን ከተቀላቀለ በምንም መልኩ ያን ቁጠባ ማቆራረጥ የሚችልበት ሁኔታ የለም። ምክንያቱም እንግዲህ የህብረት ስራ ማህበር የፋይናንስ ምንጭ ቁጠባ ነው። ሌላ ምንም የፋይናንስ ምንጭ የላቸውም እና ቁጠባ ከብድር ጋር ይገናኛል፣ ቁጠባ ከተቋሙ እድገት ጋር ይገናኛል እና ያ መደበኛ ቁጠባ የምንለው አንዱ እሱ ነው። ሁለተኛው ደግሞ የፍላጎት ቁጠባ ነው። እንግዲህ አባል ሲሆን አንድ ሰው ህብረት ስራ እንደምናውቀው ሰዎች የተቋሙን ባለቤት ሆነው የትርፍም ተጋሪ ሆነው የሚገቡበት ሁኔታ ነውና በተለይ አባል ሲሆን ተቋሙን ለማሳደግ አባላት ገንዘባቸውን በተቋሙ ላይ ያስቀምጣሉ። ያ ሲሆን ከመደበኛ ቁጠባ በላይ ያለውን የፍላጎት ቁጠባ ብለን እንይዘዋለን ማለት ነው። ይሄ የፍላጎት ቁጠባ ምንድነው ከሌላው የሚለየው? ሰዎች አት ኤኒ ታይም በፈለጉ ሰዓት መጥተው የራሳቸው ገንዘብ ነው ወጪ አድርገው ለሚፈልጉት ዓላማ ጭምር የሚያውሉት። ሁለተኛው የዚህ የፍላጎት ቁጠባ ብለን የምንጠራው ነው። ሶስተኛው ደግሞ የጊዜ ገደብ ቁጠባ የምንለው ነው። የጊዜ ገደብ ቁጠባ ምንድነው? በተለይ በተቋሙና በአስቀማጩ በሚያደርጉት የውል ስምምነት መሰረት በሚያደርጉት አግሪመንት ተመስርቶ የሚቀመጥ ቁጠባ ነው። እነዚህ አይነት ቁጠባዎች በተለይ የህብረት ስራ ማህበር አንዳንድ ጊዜ የፋይናንስ እጥረት ሊገጥማቸው ይችላልና እነዛን አይነት ነገሮች ሲያጋጥሙ እንዲህ አይነትም የመፍትሄ የቁጠባ አይነቶችን ኢንካሬጅ ይደረጋሉ፣ ይበረታታሉ ማለት ነውና እንግዲህ ቁጠባ አይነቶችን ስናይ በእነዚህ በ3 እንከፍላቸዋለን ማለት ነው። ከዘርፍ አንፃር እንግዲህ እንደ እያንዳንዱ ሳኮ እንደሚሰጠው ፓኬጅ የሚለያይበት ሁኔታ ይኖራል። ወደ ኢትዮ ጥሪት ስንመጣ ደግሞ የተለያዩ ዘርፎች ላይ የቁጠባ ፓኬጆች አሉን። የመጀመሪያው በጣም በስፋት እየሰራንበት ያለው አንዱ የዚህ የተሽከርካሪ ቁጠባ ነው። ተሽከርካሪ ለሚፈልጉ አባላት
የሚቆጥቡበትና ተሽከርካሪ የሚገዛበት ሁኔታ ነው ያለው። ስለዚህ አንዱ የተሽከርካሪ ነው። ሁለተኛው ደግሞ የቤት ግዢና እድሳትም ነው። እንደዚህ ቤት ለሚፈልጉ አባላትም እንደየምርጫቸው እንደየፍላጎታቸው ማለት ነው የዚህኛውን ፓኬጅ አለ። የቤት የሰራተኞች ራሱን አስችሎ ለምሳሌ የተቀማጭ ኢንተረስቱን ከፍ የሚል ለሰራተኞች የተመቻቸ እንደዚሁ የቁጠባ ዘርፍ አለ። እንደዚሁም ደግሞ ለስራ ፈጣሪዎችን ከማበረታታትም አንፃር በተለይ ወጣቱ ስራ ፈጣሪ እንዲሆን ከማድረግም አንፃር ለነሱም እንደዚሁ የተመቻቸ ፓኬጅ የቁጠባ ፓኬጅ አለ ማለት ነው። ሌላው ለሙስሊም ማህበረሰቦች በተለይ ደግሞ የዚህ የዱንያ ከወለድ ነፃም እንደዚሁ አንዱ ዘርፍ ሆኖ ይህንንም እየሰጠንበት ያለበት ሁኔታ ነው ያለው። ሌላው ሴቶችን ከማበረታታት አንፃርም እንደዚሁ የሴቶች ቁጠባም አለና በዚህ መልኩ እንግዲህ ኢትዮ ጥሪት በየዘርፉ በየፓኬጁ የተለያዩ የቁጠባ አማራጮችን ይዞ ለአባላት በዚህ መልኩ ተደራሽ እያደረገ ማህበረሰቡን እያገለገለ ያለ ነውና በዛ መልኩ እየሰራን ያለ ነው። እንግዲህ በመጨረሻ ደግሞ ማስተላለፍ የሚፈልጉት መልእክት ካለ ለኢትዮ ጥሪት አባላትና ደግሞ ይህንን ለሚከታተሉ ለኢትዮ ጥሪት ቤተሰቦች ማለት የሚፈልጉት ነገር ካለ እድሉን ልስጦት። ማስተላለፍ የምፈልገው አንደኛ ለሁሉም ለኢትዮ ጥሪት ቤተሰቦች እና አባላት ነው። እንግዲህ ዛሬም አጀንዳችን ያደረግነው ከቁጠባ ጋር በተገናኘ ነው። ቁጠባ እንግዲህ የህብረት ስራ ማህበር ብቸኛው የፋይናንስ ምንጭ ነውና የህብረት ስራ ማህበር የፋይናንስ ምንጮቹም ያው ከአባላት የሚሰበሰብ ቁጠባ እንደመሆኑ መጠን በተለይ አባላቶቻችን በየወሩ የሚያደርጉትን ይህን መደበኛ ቁጠባቸውን ሳያቆራርጡ እንዲቆጥቡ በዚሁ አጋጣሚ መልእክት ማስተላለፍ አደራ ማለት ጭምር እፈልጋለሁኝና እንግዲህ ተቋሙ የጋራ ተቋማችን ነው፣ የጋራ ቤታችን እንደመሆኑ መጠን ሁሉም አባል በተለይ ቁጠባን ሳያቆራርጥ በመቆጠብ ግዴታውን ጭምር እንዲወጣ ግዴታን መወጣት ብቻ ሳይሆን ለተቋሙ እድገትም የራሱን አስተዋጽኦ ጭምር እንዲያበረክት ቁጠባችሁን ሳታቆራርጡ ቆጥቡ የሚል መልእክት ማስተላለፍ ፈልጋለሁ። እንግዲህ ቁጠባን ስንል ቀጥታ ከብድርም ጋር ነው የሚገናኘው። ማህበሩ እንግዲህ የማስቆጠብ አቅሙ እያደገ ሲመጣ አባላትም ደግሞ ለሚያቀርቡት የብድር ጥያቄ ጎን ለጎን ፈጣን ምላሽ የሚሰጥበት ሁኔታ ይኖራልና ይሄ ደግሞ በዙር ሁሉንም አባላት ተጠቃሚ የሚሆኑበት ነው። እንግዲህ ቅድም እንዳልነው ነው ህብረት ስራ ማህበር ማለት ሰዎች በተናጠል ሊፈቱ ያልቻሏቸውን ችግሮች በጋራ የሚፈቱበት ነው ስንል በዚህ አስተምሮ ነው። እንግዲህ እዚህ ጋር የሚቆጥበው ሲቆጥብ ብድር የሚወስደው ደግሞ ብድር በስፋት የሚለቀቅበት ሁኔታ ይኖራልና ከዛ አንፃር ሚናውን በደንብ የቁጠባን ሚና በደንብ ተረድተው ቁጠባቸውን ሳያቆራርጡ እንዲቆጥቡ የሚለውን መልእክት ማስተላለፍ ነው የምፈልገው። በሁለተኛ ደረጃ ደግሞ አባል ያልሆኑት እንግዲህ ይህንንም የሚያዩ የተለያዩ ማህበረሰብ ክፍሎች ይኖራሉና በተለይ ኢትዮ ጥሪት አሁን እያስመዘገበው ካለው የእድገት ግስጋሴ እየሰጠው ካለው የአገልግሎት አንፃር በጥራትም በተደራሽነትም በጣም በጥሩ ሁኔታ ላይ ማህበረሰቡን እያገለገለ ያለ ተቋም እንደመሆኑ መጠን መታችሁ የኢትዮ ጥሪት አባል ሆናችሁ በጋራ ሰርተን በጋራ እንለወጥ እንደግ የሚል መልእክት ነው ያለኝ። እንግዲህ እሺ በጣም እናመሰግናለን። እንግዲህ ካሉት ጊዜ ወርቃማ ጊዜ ላይ ሰውተው እዚህ ደግሞ በመገኘት ቃለ መጠየቁን ለማድረግ ፈቃደኛ ስለሆኑ በጣም እናመሰግናለን። በሌላ ጊዜ ደግሞ እንዲሁ እንገናኛለን። በጣም እናመሰግናለን። እንግዲህ ውድ ተመልካቾቻችን የዛሬው የኢትዮ ጥሪት ፖድካስት ፕሮግራማችን ይህን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ፕሮግራሙን እያደረስኩ እናንተ ጋር የቆየሁት እኔ ሃይማኖት ብርሃኑ ነኝ። በቀጣይ ደግሞ መሰል ፕሮግራሞች እናንተ ጋር እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ።